በሰው ልጅ የስልጣኔ ታሪክ ውስጥ የጦርነት ጥበብ ከድንጋይና ከጦር ወደ ባሩድ ከባሩድም ወደ ኒውክሌር ቴክኖሎጂ ተሸጋግሯል። ዛሬ ግን በ2026 ዓመተ ምህረት ላይ ቆመን ስንመለከት ዓለም ሌላ አዲስና እጅግ አስፈሪ የታሪክ ምዕራፍ ውስጥ መግባቷን እንረዳለን። ይህ አዲስ ምዕራፍ የብርሃን ጦርነት ተብሎ ሊጠራ ይችላል። በአንድ ወቅት በሆሊውድ የሳይንስ ልብ ወለድ ፊልሞች ብቻ የምናያቸው ሰማዩን ሰንጥቀው የሚወጡና ጠላትን በአይን ጥቅሻ ውስጥ አመድ የሚያደርጉ የሌዘር መሳሪያዎች አሁን ከምናባዊ ዓለም ወጥተው በጦር ግንባሮች ላይ የሞትና የህይወት ውሳኔ ሰጪ ሆነዋል። ይህ በብርሃን ፍጥነት የሚጓዝ የማይታይ ሞት ዓለማችንን ወደ አዲስና እጅግ አደገኛ አቅጣጫ እየመራት ይገኛል። በተለይም በመካከለኛው ምስራቅ የሚታየው ከፍተኛ ውጥረት እነዚህን ገዳይ የብርሃን ጨረሮች ለዓለም ሕዝብ ይፋ ያደረገ ታላቅ የጦር ሜዳ ሆኗል። የእስራኤሉ አይረን ቢም የዚህ አዲስ የቴክኖሎጂ አብዮት ግንባር ቀደም ማሳያና የሰው ልጅ ለምህንድስና ጥበብ የመጨረሻው ጥግ ነው። እስራኤል ከሊባኖስና ከጋዛ የሚተኮሱባትን ቁጥር ስፍር የሌላቸውን ሮኬቶች ለመመከት ለዓመታት ስትጠቀምበት የነበረው አይረን ዶም ድንቅ ሥራ ቢሰራም አንድ ትልቅና አሳሳቢ ድክመት ነበረው። እሱም የኢኮኖሚ ደም መፍሰስ ነው። አንዲትን ተራና ርካሽ ሮኬት ለማክሸፍ የሚተኮሰው አንድ የሚሳኤል መከላከያ ብቻ እስከ 50,000 የአሜሪካ ዶላር ይፈጃል። ጠላት ግን በሺህ የሚቆጠሩ ርካሽ ድሮኖችንና ሮኬቶችን በሚያዘንብበት ጊዜ ሀገሪቱ በኢኮኖሚ እንድትዝልና የመከላከያ ክምችቷ እንዲሟጠጥ ያደርጋል። እዚህ ላይ ነው አይረን ቢም እንደ አዳኝ መልአክ ብቅ የሚለው። ይህ መሳሪያ 100 ኪሎዋት የሚመዝን እጅግ ከፍተኛ የኃይል መጠን ያለው የሌዘር ጨረርን በመጠቀም ወደ ሰማይ የሚተኮሱ ገዳይ ቁሶችን በአየር ላይ እያሉ ጠብሶ ያወድማል። አስደናቂውና ሊታመን የማይችለው ነገር ግን ዋጋው ነው። አንድን ሮኬት ለማውደም የሚፈጀው የኤሌክትሪክ ኃይል ዋጋ $2 ከ50 ሳንቲም አይበልጥም። ይህ ማለት እስራኤል የጠላትን በሚሊዮን የሚቆጠር ዶላር የወጣበትን የጦር መሳሪያ በአንድ ኩባያ ቡና ዋጋ ታከሽፋለች ማለት ነው። ይህ የኢኮኖሚ የበላይነት ብቻ ሳይሆን በጦር ሜዳ ላይ ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ስልታዊ የበላይነት ነው። የሌዘር መሳሪያዎች ከባህላዊ የሚሳኤል መከላከያዎች የሚለዩት በፈጣንነታቸውና በማያልቀው የጥይት ክምችታቸው ነው። አንድ የሚሳኤል ባትሪ የተወሰኑ ሚሳኤሎችን ተኩሶ ሲጨርስ እንደገና ለመጫን ጊዜና የሰው ኃይል ይፈልጋል። ይህም በጦርነት መሃል ለጠላት ክፍተትን ይፈጥራል። ሌዘር ግን የኤሌክትሪክ ኃይል እስካገኘ ድረስ መተኮሱን አያቋርጥም። የሚሳኤል መከላከያ ጠላትን ለመምታት ሰከንዶችን ይወስድበታል። ሌዘር ግን በብርሃን ፍጥነት ስለሚጓዝ ኢላማው በታየበት ቅጽበት መቃጠል ይጀምራል። ይህ የማይታይ ሰይፍ በአየር ላይ የሚበሩ ድሮኖችን፣ የሞርታር ጥይቶችንና አጫጭር ሮኬቶችን እንደ ሰም የማቅለጥ አቅም አለው። በቅርብ የሶሻል ሚዲያ ላይ የወጡና ዓለምን ያስገረሙ ቪዲዮዎች እንደሚያሳዩት ከሊባኖስ የተተኮሱ ሮኬቶች ምንም አይነት የሚታይ ነገር ሳይነካቸው በድንገት በአየር ላይ ሲፈነዱ ይታያል። ይህ ሁኔታ የአይረን ቢም ስውርና ገዳይ ሥራ ውጤት እንደሆነ ብዙዎች ያምናሉ። የእስራኤሉ ራፋኤል አድቫንስድ ዲፌንስ ሲስተም ይህንን መሳሪያ የሀገራዊ ገዳይነት ላቦራቶሪ ውጤት ብሎ ሲጠራው በምክንያት መሆኑን በተግባር እያሳየ ይገኛል። ይሁን እንጂ የቴክኖሎጂ እሽቅድድም በእስራኤል ብቻ የተገደበ አይደለም። አሜሪካም በበኩሏ ኦፕሬሽን ኤፒክ ፊውሪ በሚባለውና በኢራን ላይ በሚካሄደው ግዙፍ ወታደራዊ ዘመቻ በባህር ኃይሏ ላይ እጅግ ዘመናዊ የሌዘር መሳሪያዎችን ታጥቃለች። ዩኤስኤስ ስፕሮንስ የተባለው የአሜሪካ አውዳሚ መርከብ ኦፕቲካል ዲዝሊንክ ኢንተርዲክተር ኔቪ የተባለውን የሌዘር መሳሪያ ተሸክሞ በአረብ ባህር ላይ ሲንቀሳቀስ ታይቷል። የዚህ መሳሪያ ተቀዳሚ ተግባር ጠላት የሚለቃቸውን ድሮኖች ማውደም ብቻ ሳይሆን የድሮኖቹን የቪዲዮ ካሜራዎችና የኤሌክትሮኒክስ ሴንተሮች በሌዘር ጨረር በማሳወር ምንም አይነት መረጃ እንዳይሰበስቡና መንገዳቸውን እንዲስቱ ማድረግ ነው። ይህ አይነቱ ሥራ ለስላሳ ግድያ ይባላል። ድሮኑ ሳይፈነዳ ነገር ግን አይኑ እንደጠፋ ሰው ሜዳ ላይ እንዲቀር ያደርገዋል። ሄሊዮስ የተባለው ይበልጥ ኃይለኛ ሌዘር ድሮኖችንና ትናንሽ ፈጣን ጀልባዎችን በሙቀት አማካኝነት ቀዶ የመጣልና የማጥፋት አቅም አለው። የአሜሪካ የጠፈር ኃይል ደግሞ ይህንን የሌዘር ጦርነት ከከባቢ አየር በላይ ሆኖ በከፍተኛ የቴክኖሎጂ ድጋፍ ይከታተለዋል። የኢራን ሚሳኤሎች ከተተኮሱበት ቅጽበት ጀምሮ በሚያመነጩት ከፍተኛ ሙቀት አማካኝነት በሳተላይት ኢንፍራሬድ ሴንሰሮች ተለይተው ይታወቃሉ። የመረጃ ወዲያውኑ በባህርና በየብስ ላለ የሌዘር መከላከያ ክፍል ይደርሳል። ከዚያም የብርሃን ጨረሩ ኢላማውን አነጣጥሮ ይጠብቀዋል። ይህ የተቀናጀ የቴክኖሎጂ መረብ ጦርነትን ከሰው ልጅ ጡንቻና ከባሩድ ሽታ አውጥቶ ወደ ኮምፒውተር ስክሪኖችና ወደማይታዩ የኃይል ሞገዶች ቀይሮታል። በራዳር የተሸፈኑ ግዙፍ የምድር ላይ ቁጥጥር ማዕከላት በሰከንድ ውስጥ በሚሊዮን የሚቆጠሩ መረጃዎችን በማቀናጀት የሌዘር ጨረሩ የትና መቼ መተኮስ እንዳለበት ይወስናሉ። ይህ የሰው ልጅ አእምሮ ከሰው ሰራሽ አስተውሎት ጋር ተቀናጅቶ የፈጠረው ገዳይ ጥምረት ነው። በሌላ በኩል ደግሞ ኢራንና ቻይናም በዚህ ፉክክር ውስጥ ተመልካች ብቻ ሆኖ አልቀሩም።
በቅርቡ በቴህራን በተካሄደው የታላቁ መሪ አያቶላ አሊ ካሚኒ የጸሎት ስነ ስርዓት ላይ የቻይናው ሳይለንት ሃንተር የተባለው የሌዘር መከላከያ ስርዓት ሲጠበቅ ታይቷል። ይህ መሳሪያ ድሮኖችን እስከ 5 ኪሎ ሜትር ርቀት ድረስ የመለየትና እስከ 1.5 ኪሎ ሜትር ርቀት ደግሞ ሙሉ በሙሉ የማውደም አቅም አለው። ኢራን የራሷን ድሮኖች ለተለያዩ ተላላኪ ቡድኖች በማቅረብ የምትታወቅ ቢሆንም አሁን ግን የራሷን የቴክኖሎጂ ውጤቶች በእስራኤልና በአሜሪካ ሌዘሮች እየተመቱባት በመሆኑ ራሷን ለመከላከል ወደ ቻይና የሌዘር ቴክኖሎጂ ፊቷን አዙራለች። የዝምተኛው አዳኝ በቴህራን መታየት የሌዘር ጦርነቱ ዓለም አቀፋዊ ይዘትን እየያዘ መምጣቱንና የሀያላን አገራት የስውር ጦርነት አካል መሆኑን ቁልጭ አድርጎ ያሳያል። እነዚህ የሌዘር መሳሪያዎች የሚያደርሱት የስጋት መጠንና የጉዳት ጥልቀት እጅግ አስፈሪና ሊታሰብ የማይችል ነው። ከባህላዊ መሳሪያዎች በተቃራኒ ሌዘር ሲተኮስ ድምፅ አይሰማም፣ ብርሃኑም በአይን አይታይም። ይህ ማለት የጦር ሜዳው በዝምታ የተዋጠ ቢሆንም በውስጡ ግን በሺዎች የሚቆጠሩ ዲግሪ ሴንቲግሬድ ሙቀት ያላቸው የብርሃን ቀስቶች ሰማዩን ይሞሉታል። አንድ ወታደር ወይም አንድ አውሮፕላን በሌዘር ኢላማ ውስጥ ሲገባ ምን እየመታው እንደሆነ እንኳን ሳያውቅ በሰከንዶች ውስጥ አካሉ ሊቀልጥ ወይም አይኑ ሊጠፋ ይችላል። የሌዘር ጨረር የብረት ሳህኖችን የመብሳት፣ የኤሌክትሮኒክስ መሳሪያዎችን የማቃጠልና የነዳጅ ማጠራቀሚያዎችን የማፈንዳት አቅሙ ወደር የለውም። ይህ መሳሪያ የቁስ አካላትን ሞለኪውላዊ መዋቅር በመበጣጠስ ነገሮችን ወደ ትነት የመቀየር አቅም አለው። በተለይም ለባህር ኃይል መርከቦች ሌዘር ትልቅ ስጋት ነው። ባህላዊ ሚሳኤሎች መርከቡ ላይ ሲተኮሱ ራዳር ሊያያቸውና የመከላከያ እርምጃ ሊወስድ ይችላል። ሌዘር ግን በብርሃን ፍጥነት ስለሚመጣ ራዳር መረጃዎችን አቀናጅቶ ምላሽ እስከሚሰጥ ድረስ መርከቡ ቀድሞውኑ ተመቶና ተበስቶ ሊሆን ይችላል። በተጨማሪም ሌዘር የአንድን ሀገር የሳተላይት መገናኛዎችና የስለላ መረቦችን ከጥቅም ውጪ በማድረግ መላውን ሀገር መረጃ አልባና ዝግ የማድረግ አቅም አለው። ይህ የዝምታ ጦርነት ስነ ልቦናዊ ጉዳቱም ከፍተኛ ነው። ጠላት በማያውቀውና በማይሰማው መሳሪያ እየተመታ መሆኑን ሲረዳ የሚፈጠረው ሽብርና ድንጋጤ ከሚፈነዳው ቦምብ በላይ የሰራዊትን ሞራል ይሰብራል። ሞት በማይታይና በማይሰማ መልኩ ሲመጣ የሰው ልጅ የመከላከል አቅሙም ሆነ የመቋቋም መንፈሱ ይላሽቃል። የሌዘር መሳሪያዎች አጠቃቀም በጦር ሜዳ ላይ ብቻ የሚወሰን አይደለም። እነዚህ መሳሪያዎች ለፖለቲካዊ ግድያዎችና ለስውር ጥቃቶች የመዋል ዕድላቸውም ሰፊ ነው። ድምፅ ሳይሰማና ምንም አይነት የባሩድ ቅሬታ ሳይታይ አንድን ኢላማ ማጥፋት መቻሉ ገዳዮች ማንነታቸው ሳይታወቅ እንዲሰወሩ ያደርጋቸዋል። ይህ ደግሞ በዓለም አቀፍ ደረጃ ያለውን የደህንነት ሁኔታ ይበልጥ ውስብስብና አስፈሪ ያደርገዋል። የሌዘር መሳሪያዎች በሽብርተኞች እጅ ቢወድቁ ሊያስከትሉ የሚችሉት ጥፋት ደግሞ ከማንኛውም የሰው ልጅ አስተሳሰብ በላይ ነው። በሰላማዊ መንገድ የሚበሩ መንገደኛ አውሮፕላኖችን ከሩቅ ሆኖ በማየት ብቻ ማውደም መቻሉ ዓለምን ወደ ከፍተኛ ፍርሃት ውስጥ የሚከት አጋጣሚ ነው። ሆኖም ግን ሌዘር የራሱ ደካማ ጎኖችና ተፈጥሯዊ እንቅፋቶች አሉት። ለምሳሌ በከፍተኛ ዝናብ፣ በከባድ ጭጋግ ወይም አቧራማ የአየር ሁኔታ ውስጥ የጨረሩ ኃይል ይበተናል። ይህም ውጤታማነቱን በከፍተኛ ደረጃ ይቀንሷል። በተጨማሪም ከፍተኛ የኤሌክትሪክ ኃይል ስለሚፈልግና መሳሪያ በሚተኮስበት ጊዜ ከፍተኛ ሙቀት ስለሚያመነጭ መሳሪያው ሳይቀልጥ ለረጅም ጊዜ እንዲተኩስ ለማድረግ የተራቀቀ የቀዝቃዛ የአየርና የፈሳሽ ዝውውር ስርዓት ያስፈልገዋል። ነገር ግን የቴክኖሎጂው እድገት እነዚህን እንቅፋቶች በየቀኑ እያሸነፋቸው ይገኛል። የሶሊድ ስቴት ሌዘሮች መፈጠርና የኃይል አቅርቦት ስርዓቶች መዘመን ሌዘርን በማንኛውም ቦታና ጊዜ ለመጠቀም ያስችላል። ወደፊት በምናያቸው ጦርነቶች ውስጥ የሌዘር መሳሪያዎች የአንድ ሀገር መከላከያ ዋነኛ ምሰሶ እንደሚሆኑ ጥርጥር የለውም። የባሩድ ዘመን አብቅቶ የፎቶን ዘመን እየተተካ ነው። የጠፈር ላይ ጦርነቶች፣ የማይታዩ የድንበር ላይ ጥቃቶችና በድምፅ አልባነት የሚከናወኑ አሰቃቂ ጥቃቶች የዓለማችን አዲስ ገጽታዎች ይሆናሉ። የእስራኤሉ አይረንቢም፣ የአሜሪካው ሄሊዮስና የቻይናው ሼኑንግ ጅምር እንጂ ፍጻሜ አይደሉም። የሰው ልጅ ብርሃንን እንደ መሳሪያ በመጠቀም ጠላቱን የሚያጠፋበት ይህ ዘመን በታሪክ ታይቶ የማይታወቅ የቴክኖሎጂ የበላይነትን የፈጠረ ቢሆንም በዚያው ልክ ዓለምን ይበልጥ አደገኛና ስጋት የሞላባት አድርጓታል። የሀያላን ሀገራት ፉክክር ከምድር ወጥቶ ወደ ጠፈርና ወደ ብርሃን ጨረሮች ተሸጋግሯል። ይህ አዲስ የጦርነት ስልት የዓለምን የዲፕሎማሲና የወታደራዊ ስትራቴጂ ሙሉ በሙሉ ይለውጠዋል። የጦር መሳሪያ ሽያጭና የኃይል ሚዛን አሁን በሚሳኤል ብዛት ሳይሆን በሌዘር ቴክኖሎጂ ምጥቀትና በኃይል አቅርቦት ብቃት ይለካል። ሀገራት የራሳቸውን ሌዘር መከላከያን ለመገንባት በሚሊዮኖች የሚቆጠር ዶላር ሲያፈሱ፣ በሌላ በኩል ደግሞ የሌዘር ጨረርን መቋቋም የሚችሉ አዳዲስ የቁሳቁስ አይነቶችን ለድሮኖችና ለሚሳኤሎቻቸው ለመስራት ደፋ ቀና ይላሉ። ይህ የድመትና አይጥ ጨዋታ የሰው ልጅን ወደ ጥፋት አፋፍ ይበልጥ እያቀረበው ነው።
ዛሬ በሙከራና በጥቂት የጦር ግንባሮች የምናየው የሌዘር ጩኸት አልባ ጥቃት ነገ የዓለማችንን ሰማይ ሙሉ በሙሉ በቁጥጥሩ ስር ሊያውለው ይችላል። ብርሃን ለሰው ልጅ የህይወት የጥበብና የደስታ ምንጭ መሆኑ ቀርቶ የሞትና የጥፋት መልእክተኛ ሆኖ የሚቀርብበት አስከፊ ዘመን ላይ ደርሰናል። የሳይንስ ልቦለድ ፊልሞች ወደ እውነታ ተቀይረዋል። ነገር ግን እውነታው ከፊልሙ ይልቅ እጅግ ዘግናኝና አሰቃቂ ሆኖ ተገኝቷል። የታጠቅነው የብርሃን ሰይፍ ዓለምን ከጥፋት ይታደጋታል ወይስ ራሷን አመድ ያደርጋታል የሚለው ጥያቄ ለጊዜው ምላሽ ባያገኝም እሽቅድድሙ ግን በከፍተኛ ፍጥነት ቀጥሏል። የሰው ልጅ ዕጣ ፈንታ አሁን በብርሃን ፍጥነት በሚጓዙት በእነዚህ የሚሳኤል ጨረሮች እጅ ላይ ወድቋል። የመከላከያ በጀት በቢሊዮን ዶላሮች ሲቆጠር፣ የሰው ልጅ ደህንነት ግን በዚያው ልክ አደጋ ላይ ነው። የሌዘር ጦርነት መጀመር የሰው ልጅ የጥፋት መንገድ የመጨረሻው መጀመሪያ ይሆን የሚለው ስጋት በሁሉም የዓለም ክፍል እያንዣበበ ይገኛል። እነዚህ መሳሪያዎች በምድር ላይ ብቻ ሳይሆን በውቅያኖሶች ውስጥም ትልቅ ለውጥ እያመጡ ነው። የባህር ውስጥ ሰርጓጅ መርከቦች ከላይ ሆነው በሌዘር ጨረር የመመታት ዕድላቸው እየጨመረ ነው። የባህር ጠለል ላይ የሚንሳፈፉ መርከቦችም በሌዘር አማካኝነት ከድሮን ጥቃት ራሳቸውን መከላከል መቻላቸው ባህላዊ የባህር ላይ ጦርነትን አስቀርቶታል። የመርከብ አዛዦች አሁን የሚያስቡት በሚሳኤል ብዛት ሳይሆን መርከባቸው በሚያመነጨው የኤሌክትሪክ ኃይል መጠን ነው። በቂ ኤሌክትሪክ ያለው መርከብ የማይበገር የሌዘር ጋሻ ይኖረዋል። ይህ የኃይል ምንጭና የሌዘር ቴክኖሎጂ ጥምረት የወደፊቱን የባህር ኃይል የበላይነት ይወስናል። በአየር ላይ ጦርነትም ቢሆን የሌዘር መሳሪያዎች አውሮፕላኖችን የመከላከልና የማጥቃት ብቃት ወደ አዲስ ደረጃ አሳድገውታል። ድሮኖች በሌዘር እየታወሩና እየተቃጠሉ መውደቃቸው ትላልቅና ውድ አውሮፕላኖች ከርካሽ ድሮኖች ጥቃት እንዲጠበቁ ያደርጋቸዋል። ሆኖም ግን የሌዘር መሳሪያዎች ራሳቸው በአውሮፕላኖች ላይ ሲጫኑ የአየር ላይ ፍልሚያው በሰከንዶች ውስጥ የሚያልቅ ይሆናል። የሰው ልጅ ዓይን ሊከታተለው የማይችለው ፍጥነትና አውዳሚነት የአየር ላይ ጦርነትን ወደ አውቶማቲክና የሰው ሰራሽ አስተውሎት ቁጥጥር ይገፋዋል። የዚህ የማይታይ ጦርነት ጉዞ ገና መጀመሩ እንጂ ማብቂያው አይደለም። የሌዘር መሳሪያዎች በምድር ላይ የሚያሳርፉት ተጽዕኖ ከወታደራዊ ስልት አልፎ ወደ ሰው ልጅ የህልውና ስጋትነት እየተቀየረ መጥቷል። የዚህን የቴክኖሎጂ ምጥቀት አሰቃቂ ገጽታ በዝርዝር ስንመለከት የሰው ልጅ ታሪክ ፈጽሞ ወደማያውቀውና ወደማይመለስበት የጥፋት አፋፍ ላይ መቆሙን እንረዳለን። በጦር ሜዳ ላይ የሚገኝ አንድ ወታደር የሚያጋጥመውን ስነ ልቦናዊ ሽብር እስኪ እናስበው። በባህላዊ ጦርነት ውስጥ የጠላት ጥቃት ሲመጣ የሚሰማው ድምፅ፣ የሚታይ ብልሽታ ወይም የሚሸተው የባሩድ ጭስ አለ። ይህ ደግሞ ወታደሩ ራሱን እንዲከላከል ወይም እንዲሸሸግ ዕድል ይሰጠዋል። በሌዘር ዘመን ግን ሞት የሚመጣው በዝምታ ነው። አንድ የአየር ላይ ድሮን በሰከንድ ስብርባሪ ውስጥ ተቃጥሎ ሲወድቅ ወይም የአንድ መገናኛ ማማ በድንገት ሲቀልጥ ምንም አይነት ድምፅ አይሰማም። ይህ ዝምተኛ ገዳይ በሰራዊቱ ውስጥ የሚፈጥረው ድንጋጤ ከቦምብ ፍንዳታ በላይ አጥፊ ነው። ወታደሮች በማያዩትና በማይሰሙት ጠላት ሲገደሉ የሚፈጠረው የፓራኖያ ስሜት መላውን የወታደራዊ መዋቅር ሊበታትን ይችላል። ይህ በብርሃን ፍጥነት የሚሰነዘር ጥቃት የሰው ልጅ የማሰብና ምላሽ የመስጠት ፍጥነትን በእጅጉ ቀድሞታል። ከዚህም በላይ የሌዘር መሳሪያዎች የሚያደርሱት አካላዊ ጉዳት እጅግ ዘግናኝ ነው። የሌዘር ጨረር በሰው አካል ላይ ሲያርፍ የሚያመጣው ሙቀት ስጋንና አጥንትን በአይን ጥቅሻ ውስጥ የማቅለጥ አቅም አለው። በተለይም የእይታ ማነስ ወይም ብላይንዲንግ ሌዘር የሚያስከትለው ትልቁ ሰብአዊ ቀውስ ነው። ዝቅተኛ ኃይል ያላቸው ሌዘሮች እንኳን ከብዙ ኪሎ ሜትሮች ርቀት ላይ ሆነው የአንድን ሰው አይን በቋሚነት ማሳወር ይችላሉ። ይህ ደግሞ በዓለም አቀፍ ስምምነቶች የተከለከለ ቢሆንም በጦርነት ግርግር ውስጥ ማን እንደሚጠቀምበትና እንዴት እንደሚተገበር ለመቆጣጠር የማይቻልበት ደረጃ ላይ ደርሰናል። አንድ አገር ሙሉ ሰራዊቷ በሌዘር ጨረር ታውሮ ሜዳ ላይ ሲቀር የሚፈጠር ሰብአዊ መቅሰፍት ከኒውክሌር ጥቃት ባልተናነሰ መልኩ አሰቃቂ ይሆናል። የቴክኖሎጂው እሽቅድድም አሁን ወደ መስታወትና ጨረር ፉክክር ተሸጋግሯል። ሀገራት የሌዘር ጥቃትን ለመከላከል ሲሉ ሚሳኤሎቻቸውንና ድሮኖቻቸውን በመስታወት መሰል አንጸባራቂ ቁሳቁሶች መሸፈን ጀምረዋል። ነገር ግን የሌዘር ሳይንቲስቶችም ዝም አላሉም። የጨረሩን ሞገድ በየጊዜው በመቀየርና የኃይል መጠኑን በመጨመር መስታወቱን ጭምር የሚቀድ ሱፐር ሌዘር እየሰሩ ይገኛሉ። ይህ የቴክኖሎጂ እሽቅድድም በቢሊዮን የሚቆጠሩ ዶላሮችን የሚፈጅ ሲሆን ድሃ ሀገራት በዚህ ፉክክር ውስጥ መሳተፍ ባለመቻላቸው የዓለም የኃይል ሚዛን በጥቂት የበለጸጉ ሀገራት እጅ ላይ ብቻ እንዲወድቅ አድርጎታል። ይህ ደግሞ አዲስ አይነት የቴክኖሎጂ ቅኝ ግዛት እየፈጠረ ነው። የጠፈር ኃይል ሚና ደግሞ የዚህን ጦርነት አድማስ እስከ ህዋ ድረስ አስፍቶታል። አሁን ላይ ጦርነት የሚጀመረው በምድር ላይ ሳይሆን ከከባቢ አየር በላይ ነው። ሳተላይቶች በሌዘር ጨረር ተመተው ሲወድቁ የአንድን አገር ኢንተርኔት፣ የባንክና የመገናኛ ዘዴዎች በአንድ ጊዜ ይስተጓጉላሉ። ይህ ማለት አንድ አገር ምንም አይነት ጥይት ሳትተኩስ መላውን ማህበራዊና ኢኮኖሚያዊ መዋቅር በሌዘር አማካኝነት ሊያፈርስ ይችላል ማለት ነው።
አይረን ቢም እና መሰል መሳሪያዎች አሁን ላይ በምድር ላይ ሆነው ወደ ሰማይ ቢተኮሱም ነገር ግን ከሳተላይት ተጭነው ወደ ምድር የሚተኮሱበት ጊዜ ሩቅ አይደለም። ይህ ሲሆን ደግሞ መላው ዓለም በማይታዩ ገዳይ ጨረሮች ቁጥጥር ስር ትወድቃለች። በፖለቲካዊ መልኩ የሌዘር ጦርነት የዲፕሎማሲውን ዓለም ቀይሮታል። ቀደም ሲል የጦር መሳሪያ ቁጥጥር ስምምነቶች በሚሳኤል ብዛትና በኒውክሌር መጠን ላይ ያተኮሩ ነበሩ። ሌዘር ግን ጥይት ስለማይፈልግና ክምችቱም የማይታወቅ በመሆኑ ቁጥጥር ለማድረግ እጅግ አስቸጋሪ ነው። አንድ ሀገር ስንት የሌዘር መሳሪያ እንዳላት ወይም ምን ያህል ኃይል ማመንጨት እንደምትችል ማወቅ አይቻልም። ይህ ድብቅነት ደግሞ ሀገራት እርስ በርሳቸው ያላቸውን ጥርጣሬ በመጨመር ለድንገተኛና ላልታሰበ ጦርነት መንገዱን ይከፍታል። በኢራን በእስራኤልና በአሜሪካ መካከል አሁን የሚታየው ስውር የሌዘር ፉክክር የዚህ ዓለም አቀፍ አለመረጋጋት ማሳያ ነው። የሌዘር ጦርነት ዓለማችንን ወደማይታወቅና አደገኛ አቅጣጫ እየወሰዳት መሆኑ ግልጽ ነው። የሰው ልጅ የፈጠራ ውጤቶች ከቁጥጥሩ ውጪ መውጣት አዝማሚያ እያሳዩ ነው። ብርሃን የጥፋት መሳሪያ በሆነበት በዚህ ዘመን የሰላም ተስፋ ከምንጊዜውም በላይ የራቀ ይመስላል። የእስራኤሉ አይረን ቢም እና የአሜሪካው ሄሊዮስ እንዲሁም የቻይናው ሼንኑንግ ዓለምን ወደ ሰላም ሳይሆን ወደ በለጠ የጥፋት እሽቅድድም እየመሯት ነው። የብርሃን ጦርነት መባቻ ላይ የቆመው የሰው ልጅ የፈጠረውን ይህንን ገዳይ ኃይል እንዴት እንደሚቆጣጠረውና ለበጎ ተግባር እንደሚያውለው ገና መልስ ያላገኘለት ትልቅ የቤት ሥራ ነው። ቴክኖሎጂው እያደገ ሲሄድ የሰው ልጅ ግብረ ገብነትና የሰላም ፍላጎትም አብሮ ማደግ ይኖርበታል። ካልሆነ ግን በገዛ እጃችን የፈጠርነው ብርሃን የገዛ ራሳችንን ጨለማና ጥፋት ይዞብን መምጣቱ የማይቀር ሐቅ ነው።